የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን ዛሬ የምንገኘው ካምፖ አስመራ ሆቴል ሲሆን የተገኘንበትም እንግዲህ መሀል አዲስ አበባ የመሰረተ ክርስቶስ ቤተክርስቲያን አጥቢያ የሆነችው እቺ ቤተክርስቲያን እንግዲህ ሁለት በትዳር 50 ዓመታትን ያስቆጠሩ ባለትዳሮችን እንግዲህ ዛሬ እንኳን ደስ አላችሁ እንኳን ለዚህ ዓመት አበቃችሁ የምትልበት መርሃ ግብር አዘጋጅታለች። ኢቫንጀሊካል ቴሌቪዥን እንግዲህ በስፍራው ተገኝቶ መረጃዎችን ወደ እናንተ ወደ ተመልካቾች የሚያደርስ ይሆናል። አብራችሁ ቆዩ። የአቶ ተካልኝ ሀብቴና የወይዘሮ የኔነሽ ደምሰው የ50ኛ ዓመት የወርቅ ኢዮቤልዩ የጋብቻ በዓል ተከበረ። በመሀል አዲስ አበባ መሰረተ ክርስቶስ ቤተክርስቲያን የረጅም ዘመን የቤተክርስቲያኑ አባላት የሆኑት የአቶ ተካልኝ ሀብቴና የወይዘሮ የኔነሽ ደምሰው የ50ኛ ዓመት የወርቅ ኢዮቤልዩ የጋብቻ በዓል በደማቅ ሁኔታ ተከብሯል። በዚህ ልዩ የምስጋናና የደስታ መርሃ ግብር ላይ የጥንዶቹ ልጆች፣ የልጅ ልጆችና የቤተክርስቲያኗ መሪዎች፣ አገልጋዮች እንዲሁም ጥሪ የተደረገላቸው የክብር እንግዶች፣ ወዳጆች ተገኝተዋል። በዕለቱ የመሰረተ ክርስቶስ ቤተክርስቲያን ምክትል ፕሬዚዳንት ፓስተር ሰብረላ ከድር በፕሮግራሙ ላይ በመገኘት የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን መጋቢ ቢኒያም ደግሞ በመዝሙረ ዳዊት ምዕራፍ 127 ላይ ተመስርተው የእግዚአብሔርን ቃል አካፍለዋል። አቶ ተካልኝና ወይዘሮ የኔነሽ በትዳር ቆይታቸው 7 ልጆችና 10 የልጅ ልጆቻቸውን ለማየት የበቁ ሲሆን ይህ የ50ኛ ዓመት የወርቅ ኢዮቤልዩ በዓል ጥንዶቹ በትዳር ህይወታቸው ያሳዩትን ጥንካሬ፣ ፍቅርና ታማኝነት ያስመሰከሩበት እንዲሁም ከቤተሰብ ጋር በመሆን ለፈጣሪ ምስጋና ያቀረቡበት ልዩ መርሃ ግብር ሆኖ ተጠናቋል። አስፈላጊነታቸው በጣም ብዙ ነው። አስፈላጊነቱ በጣም ብዙ ነው ብዬ ነው የማስበው። ቤተሰብ የህብረተሰብ አስኳል። ቤተሰብ ተበላሸ ማለት ቤተክርስቲያን ትበላሻለች፣ አገር ይበላሻል። ስለዚህ እንደዚህ አይነት ፕሮግራሞች ሰው 50 ዓመት ቆይቶ ልጅ ወልዶ አሳድጎ ለዚህ ጊዜ መድረስ በሚሰሙት ላይ በጣም ከፍተኛ የሆነ ትምህርት ሰጪ ነው ብዬ አስባለሁ። እነዚህ 50 ዓመት ሲጓዙ እነዚህ ሰዎች አልጋ ባልጋ እንደሆነ አላሰብም። ማጣት አለ፣ ማግኘት አለ፣ መታመም አለ፣ ከህመም መፈወስ አለ። ብቻ በጣም በርካታ የሆኑ ነገር እነዚህ በርካታ የሆኑ ነገሮች አልፈው ነው ዛሬ የደረሱት። ስለዚህ በዚህ ሂደት ውስጥ ጽናት አለ፣ አንዱ ሌላውን መታገስ አለ፣ አንዱ ሌላውን መረዳት አለ፣ አንዱ ሌላውን በድሎ ደግሞ ይቅር ማለት አለ። መበዳደል ሆን ብለሽም ሳይሆን ሊከሰት ይችላል። እነዛ ነገሮች አልፈው እዚህ መድረሳቸው እነዚህ አይነት ደግሞ ፕሮግራሞች ደግሞ ሌላው አሁንም በጋብቻ ነገም የሚመጣውን የሚያስተምረው ነገር ታግሶ አንዱ ሌላውንም አግዞ ጤናማ የሆነ ጋብቻ ከመኖር አኳያ አዎንታዊ የሆነ መልእክት አላቸው ብዬ አስባለሁ። እሺ፣ በመጀመሪያ ለእናትና ለአባቴ በድጋሚ እንኳን አደረሳችሁ እላለሁ። እኔ መጀመሪያ ልጅ ማለት ከኔ በፊት ታላቅ ነበረች። ያው እግዚአብሔር አልፈቀደምና የለችም በሕይወት። እኔ ያው ሁለተኛው የወንድ ልጅ በኩር ነኝ። ያው እናትና አባቴ እንግዲህ 50 ዓመታቸው ነው ከተጋቡ። ያው ሲኖሩ በፍቅር በደስታ በመቻቻል በመግባባት አንተ ትብሽ አንቺ ትብስ እየተባባሉ ነው የኖሩት። ያው እኛንም ያሳደጉን በብዙ ውጣ ውረድ ነው፣ በመለፋት በድካም 7 ልጅ ማሳደግ ማለት ቀላል አይደለምና ይህንን ሁሉ ዋጋ ተከፍሎበት ነው እዚህ ደረጃ የተደረሰውና በድጋሚ እግዚአብሔር አምላክ እድሜ ጤና ሰጥቷቸው ከዚህም የበለጠ እንዲያቆያቸው እድሜያቸውን እንዲያረዝምልንና ካሉት የልጅ ልጅ የበለጠ ደግሞ ሌላም የልጅ ልጅ እንዲያዩ መኞታችን ነው። ከቤተሰባችን የወረስነው ነገር ትልቁ ነገር ምንድን ነው? አንዳንድ ሰው ሀብት ሊል ይችላል፣ አንዳንድ ሰው ገንዘብ ሊል ይችላል፣ አንዳንድ ሰው እውቀት ሊል ይችላል ምናምን። እኛ ከቤተሰባችን የወረስነው እግዚአብሔርን ያወረሱ። እሺ፣ አመሰግናለሁ በጣም። ስሜ ጥበቡ ተካልኝ እባላለሁ። እንግዲህ ዛሬ ያየነው ፕሮግራም ለ50ኛው ዓመት በዓል ቤተሰብ ነኝ፣ ልጅ ነኝ፣ 4ኛ ልጅ። አጠቃላይ ያው 7 ልጆች ነው ያለነው። እኔ 4ኛ ልጅ ነን። አጠቃላይ የልጅ ልጅ ደግሞ ወደ 10 የልጅ ልጅ አለ። እንግዲህ ስለ ቤተሰቦቼ ሳስብ አባቴ ያው ቤተክርስቲያን ውስጥ በድቁናው ረዥም ዓመት ሲያገለግል የነበረ የተለያየ
አገልግሎት ውስጥ ሲሳተፍ የነበረ ነው። እናቴም ደግሞ ስራም ትጋትም በብዙ ምሳሌ በብዙ ለቤተሰባችን ምሳሌ የምትሆን እናት ነው ያለችን እና በጣም ያው እግዚአብሔር በረዳቸው መጠን ኑሮ 50 ዓመት ውስጥ 7 ልጅ ማሳደግ በብዙ ውጣ ውረድ ውስጥ በብዙ ቻሌንጅ ውስጥ ቢሆንም እግዚአብሔር ረድቷቸዋል። ዛሬ እንደተባለው እንደተሰበከውም ቃል የዚህ ሁሉ ባለቤት እግዚአብሔር ነውና እግዚአብሔር መልካም ነገር አድርጎልናል። ያው ስለ ጋብቻ እኔ በጋብቻና ቤተሰብ ውስጥ እንደሚያገለግል ሰው መቻቻል፣ ትዕግስት፣ አንድነት፣ ፍቅር፣ ህብረት ካለ እንደዚህ አይነት ዘመኖችን የምናይበት እድል ይበዛል። ግንቦት 22 ቀን 2018 ዓ.ም በመሃል መሰረተ ክርስቶስ አጥቢያ ቤተክርስቲያን 50 ዓመት እንግዲህ የትዳር ጉዞን የሚመለከት የአቶ ሀብቴ ተካልኝና የወይዘሮ የኔነሽ የባለትዳሮች ክብረ በዓል በዚህ መርሃ ግብር ላይ ተከብሯል ማለት ነው። ይህ መርሃ ግብር ላይ እንግዲህ የተለያዩ ጥሪ የተደረገላቸው እንግዶች ልጆቻቸውና የልጅ ልጆቻቸው በመርሃ ግብር ላይ ተገኝተዋል። እንግዲህ በሰፊውም ደግሞ የእግዚአብሔር ቃል የተካፈለ ሲሆን በዚህ መርሃ ግብር ላይ የመሰረተ ክርስቶስ ቤተክርስቲያን ምክትል ፕሬዚዳንት ፓስተር ሰብረላ ከድር በመገኘት የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። ኢቫንጀሊካል ቴሌቪዥን በስፍራው ሆኖ ወደ እናንተ ሲያደርስ ነበር። ከመረጃዎቹ ጋር ቤተልሔም ደረጀ